ዛሬ ደግሞ የሩታ ለየት ባለው ነገር ለየት ያደረገው ነገር ልጁን ይዛ መታ እንደዚህ መንበርከኳ ነው። አብርሽን ራሱ እያስደነገጠው ያለው በጣም ነው ያስደነገጠችው። ምክንያቱም ልጇን ይዛ እንደዚህ ልጃችን አብረን እናሳድግ ልጄ ያለባት ማደግ የለበትም በማለት በጣም እያለቀሰች ለምነዋለች ማለት ነው። ልጁን እንዳጤው ተነሽና አብረን እናወራለን ያለውን ነገር ብለዋታል። እሷ ደግሞ በቃ ከዚህ በፊት ላለፈውም የበደልኩም ነገር ካለ እኔ ይቅር እንድትለኝ እፈልጋለሁ። አብረን እንድንኖር ልጃችን አብረን እናሳድግ ብለዋለች ማለት ነው። እሱ ነገሩ ሳይጣራ ከእሷ ጋር መሆን አልፈለገም። ምክንያቱም ምን አስበሽ ነው? ምንን በተመለከተ ነው እንደዚህ መታችሁ አንቺና ኤፍሬም እንደማለቱ ነው። ይቅርታ ለምን መጠየቅ አስፈለገ? ምን አርጋችሁ ነው? የእናንተ ጋር ምን ችግር ኑሮ ነው ሲላት፣ አይ ምንም ኑሮ ሳይሆን እኔ ከልጄን ከአንዴ ጋር ነው ማሳደግ የምፈልገው። ልጅ ያላባት ማደግ አልፈልግም። ምክንያቱም ከዚህ በፊት ብዙ ያሳለፍነው ጥሩ ጊዜ አለ። ብዙ ማንም ካጠገባችን ምንም ባልኖረን ማንም ባልኖረን ሰዓት ብዙ ጊዜ አሳልፈን ለዚህ በቅተናል። ስለዛ አሁንም ደግሞ እንደ ድሮም ፍቅራችን እንድንመለስ ፈልጌ ነው እንጂ ሌላ ነገር አስቤ ምንም ያደረግኩትም ነገር የለም በማለት መልሳለታለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህመ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወላሂ እጅግ አርጌ ሁላችሁንም ከልብ አመሰግናለሁ። ክበሩልኝ። በርቺ፣ ጠንክሪ፣ ጉዞ ወደፊት ለምታበረታቱኝ ካላህ በታች እጅግ አርጌ በጣም አመሰግናችኋለሁ። ክበሩልኝ፣ አላህ ያክብርልኝ። እንግዲህ ዛሬም ያው እንደተለመደው በቪዲዮ ነው የመጣሁት። ስመጣ ዛሬ የሆነ ግራ በሚያጋባ ነገር ነው። ሩታ በዚህ ልክ ልጇን ይዛ ማንበርከኩ አብርሽን እንደዚህ በዚህ ልክ አንድ ቀን እኮ እሷ ወልዳ ራሱ ማለት ነው ስንት ስጦታ ይዞላት ሂዷል። መኪና ገዝቶላታል፣ ወርቅ ገዝቶላታል። ያን ወርቅ ራሱ እንግዲህ ስንት 100,000 የተገዛውን ወርቅ ሄርሜላ ናት የገዛችው ብላ እንግዲህ አውጥታ መልሳበታለች። ኤፍሬም ራሱ ተንበርክኮ ሲለምናት እግሯ ላይ ወጥቆ ከአብርሽ ጋር ታረቅ ብሎ እግሯ ላይ ወጥቆ ነበር ሲለምናት የነበረው። እሷ ግን ምንም አልፈልግም ብላው ነበር ጥላው የሄደችው። አሁን ደግሞ በተዘዋዋሪ ምን ተገኝቶ ነው በዚህ ልክ ተንበርክካ እሱን እንደዚህ መለመን? እስቲል ነው እሱ ነበር ሲለምናት የነበረው ማለት ነው። አሁን ደግሞ እሷ በተራዋ እንደዚህ መለመን ለምንስ አስፈለገ? ወይስ ኤርሜላን ከህይወታቸው ሊያስወጧት ፈልጎ ነው? አንዳንዴ ፍቅር ዋጋ ያስከፍላል። ኤርሜላም እንግዲህ እንትን ባቴ ጥሩ ነው። ምክንያቱም እነኚህ ሰዎች ዞሮ መታረቃቸው የሚቀር አይመስለኝም። እንደ ንግግራቸውና እንደ ሁኔታቸው ሳይ ማለት ነው። ምክንያቱም ብዙም ሀሳብ ሰጥታበታለች በዚህ ነገር። ብዙም ሀሳብ የሰጣችበት እንግዲህ ያለፈው ነገር ከተነሳ ብዙ እንወቃቀሳለን። ምክንያቱም አንቴም ብዙ ሩታን በድለሃታል፣ አንቺም በዛው ልክ ብዙ አብርሃም አንቴም ሩታን በድለሃታል፣ ሩታም አንቴን በዛው ልክ በድለሃለች። ያን ነገር እያነሳችሁ የምትወቃቀሱ ነገር ከሆነ ሚሆን ነገር የለም እና አሁን ደግሞ ሁለታችሁ ናችሁ መወሰን የምትችሉት ብለዋለች ማለት ነው። ኤፍሬምም ደግሞ አሁን ሁሉንም ነገር ትተክ ከሩታ ጋር ኖር፣ በዚህ ነገር በዚሁ እጇ የለበትም ሩታ እያለና እየተከራከረ ነው ማለት ነው። ኤፍሬምም በዚህ ልክ ከጎኗ ቆሞ ከጎኗ ሆኖ በዚህ ልክ ሊከራከርላት እንዴት እንደቻለ ብዙም ደግሞ ሳስበው አብረው እንዲኖሩና ከአብርሽ ጋር ያለውን ነገር በንግግር እንዲፈቱ እየፈለገችው ይሁን ብቻ እኔ እንጃ። ምክንያቱም ያለፈውን ነገር እያስታወሳችሁ እንድትወቃቀሱን ሳይሆን አሁን ደግሞ በአዲስ መልክ ተነጋግራችሁ ያለውን ችግር እንድትፈቱ ነው ብላችኋለች ማለት ነው። እኔ በአንቴ ምርጫ መግባትም በአንቴ ውሳኔ መግባትም አልችልም፣ መወሰን የምትችለው አንቴ ነህ በማለት መልሳለታለች። እንግዲህ አብርሽ ደግሞ ጥያቄ አልተመለሰልኝም፣ ያልተመለሰልኝ ጥያቄ ብዙ ስላለ ያንን ጥያቄ ሲመለስልኝ አንቺ ንጹህ ከሆንሽ ሱኬ ችግር የለውም እናወራበታለን ያላት። እኔ ደግሞ ምን እንደሆንኩኝ እኔ ግራ ነው የገባኝ። ስለዛ
ምን እንደሆንኩኝ ማወቅ እፈልጋለሁ። በዚህኛው ጉዳይ እጅሽ አለበት ወይም የለበትም ሲላት እሷ እያለቃቀሰች ምንም የኔ እጅ የለበትም፣ እንዲሁም ሄርሜላ ናት አንቴን እንድትሆን ያደረገች ህይወታችን ያመሰቃቀለችው ሩታ ናት እንጂ እኔ ምንም ሄርሜላ ናት እንጂ ምንም ያጠፋሁትም ነገር የለም በማለት መልሳለታለች ማለት ነው። ምክንያቱም አሁን ደግሞ የመጀመሪያ ቪዲዮ ወጥተው ሲናገሩ እስካሁን ድረስ በህመሙ የተነሳ ሁሌም ስትል የነበረው ሄርሜላ ሩታና ኤፍሬም ነበሩ ስትል ነበር የነበረው። ዛሬ ደግሞ ሩታም ሄርሜላ ናት ለአንተ ምክንያት የሆነችው በማለት መልሳለታለች ማለት ነው። እንግዲህ ያው ሙዜና አብርሽ መጥተዋሉ ልጃቸውን ማሻላ ተባረከ ረህማን። በጣም አንጀት የሚበላ ልጅ በእውነት በጣም ነው አንጀት የሚበላው። ልጅ ወልዶ መለየት ቢኖርም ግን ዞሮ ዞሮ ያላ ስራው ነውና መገናኘት አይቀርም። ሄርሜላ ግን በመሀል እንዳትቀሪ አሁን ሁሉም ያስበው ለአንቺ ነው። ብዙ ሰው ስለ አንቺ እያሳሰበው ነው ያለው። ምክንያቱም ለሱ ብለሽ ለሱ ፍቅር ብዙን ዋጋ ከፍለሻል ማለት ነው። እሱ ግን አሁን ደርሶ ከምንም ነገር እየቆጠረው አይደለም። ሩታም በጣም ነበር እያፈላች የነበረው፣ በጣም አፍልታ ነበር። አሁን ግን በዚህ ልክ ልስልስ ብላ ለምን አብርሽን ለምን እንዲህ እንደተጠጋችው በዚህ ልክ ልስልስ ብላ ደግሞ ይቅርታ ለምን እንደጠየቀችው እየጠየቀችው ያለው ለምን እንደሆነ እኔ ግራ እየገባኝ ነው። ጭራሽ ጽጌ ጋር ራሱ መጣ። ጽጌም ሩታ መኖሯን አልነገረችውም ለአብርሽ፣ ለሩታም ደግሞ አብርሽ መኖሩን አልነገረቻትም። እና እንደዚህ ያገናኝታው ላይክ የሩታን ፌስ ሳይ ነው ዞር ብሎ የሄደው። ምክንያቱም ለራሴ እረፍት እና ራሴን ትሪትመንት ማድረግ ስለምፈልግ ከማንም ጋር መገናኘት አልፈልግም ብለዋል ማለት ነው። ባለበት ቅጽበት ነበረ። እና ዳኒም እንግዲህ ዳኒ በአሁን ጊዜ ከነ ሄርሜላ ጋር ነው ያለው ማለት ነው። አሁን ደግሞ ከሩታ ዞር አድርጎታል። ትንሽ ቆይቶ ደግሞ እሱ ግልብጥ ብሎ ወደ ሩታ ጋር ይመጣል። የዳኒ ስራ አያስታውቅም። የዛሬው ታርጌት ዋናው ስለ ዳኒ ሳይሆን ስለ ሩታና ስለ አብርሽ ባለው ጉዳይ ዙሪያ ነው ላወራ የመጣሁት። ያው ወንድምና ወንድም የፈለገም ነገር ቢሆን ሰው በመሀል ገብቶ የተናገረውን ቢናገር እኛም ተመልካቾች እኛም ብዙ ነገር ተሳድበናል፣ አውርተናል ኤፍሬምን ማለት ነው። ግን ያው ወንድምህ ስለሆነ ወንድሙ ስለሆንክ ምንም እንደ ቤተሰብ በንግግር ትፈቱታላችሁ። እኛ ግን እዚህ ጋር ማንም ቢሆን ማን ዳር ነው የሚቀረው ማለት ነው። ሁላችንም ስለ አንተ ክፉነት እያወራን ነበረ። ብዙም ኮመንት አንብቤ ያለው አንተ ወንድምህን ገዳይ ወንድምህን እንደዚህ ያድርገህ እያተባለ እንትን እያለ ነው። ግን እውነታውስ ከማን ጋር ሊሆን ይሁን? እውነትም አሁን አብርሽ ሩታ ከምሯ ነው ይቅርታ እየጠየቀችው ያለችው? እኔ እኮ ግራ እየገባኝ ያለው ጥያቄ የፈጠረብኝ ነገር አለ። ምን ሆኜ ነው? እናንተስ ምን አስባችሁ ነው በዚህ ልክ ተንበርክከሽ ይቅርታ ልትጠይቅኝ የቻልሽበት ምክንያት እኔ ሊገባኝ አልቻለም። ምንድን ነው ያላት ማለት ነው። አሁን ይቅርታ የምትጠይቅኝ ያደረግሽው ነገር አለ ነው? ለእኔ ለመታመሚ ምክንያት የሆንሽው አንደኛው ዋነኛው አንቺ ነሽ ወይስ ማን? ምንድን ነው በዚህ ልክ አይ ሲላት፣ እሷን ደግሞ ቀበል አድርጋ አይደለም ያኔ ያስከፋውክም ነገር ካለ እሱን ይቅርታ እንድትለኝ ነው እንጂ እኔ በእንደዚህ አይነት ነገር ማድረግ ካለብኝ በፊት ማደርግ ነበርኩኝ። ከነፍስ ጦር በነበርኩበት ጊዜ ያንን ፋይል መገለባበጥ ብፈልግ አለች። ያን ፋይል ነበር ገለባብጬ የዛኔ ነበር ማድረግ የምችለው። አሁን ደግሞ እኔ ምንም ያደረግኩት ነገር የለም። ለዚህ ሁላ ተጠያቂ ሄርሜላ ናት እንደዚህ ያደረጋችሁ እንጂ እኔ ምንም አድርጌም አላቅም በማለት መልሳለታለች። የዛሬ ቅርታዬ አብረን እንኖር፣ በቃ ያለፈው አልፏል፣ አሁን ደግሞ እንደ አዲስ ህይወታችን እንቀጥል እያለችው ነው። እሱ ግን በዚህ ልክ ምንም ሊዋጥለት አልቻለም። ኤፍሬምም ላይክ እሷ የሰጣችው መልስ ነው የሰጠው። አንቴ ለልጅ ስትል ሩታን ተቀበላትና ከሩታ ጋር አብራችሁ ኑሩ እያለው ነው። አይ እንቴና ሩታ አንድ አይነት ናችሁ፣ ነገሩን እየሸፋፈናችሁ ለማለፍ ነው የፈለጋችሁት እንጂ ነገሩ ሳላጣራ እዚህ ጋር ውሳኔ መወሰን አልችልም
ብሏል ማለት ነው አብርሽ። እንግዲህ ውሳኔውስ ወስኖ አምኖበት ፈቅዶበት ሩታን ይቀበላታል አይቀበላትም ለልጁ ሲል ወይስ ከሄርሜላ ጋር ይቀጥላል የሚለውን ነገር እስኪ በሚቀጥለው ቪዲዮ አብረን እናያለን። እነሱም እያሉ እንግዲህ ትተዋቸው ሄደዋል። ምንም ኤፍሬምም የሰማው ነገር ስላላማረው ጥሩ መልስ አላገኝም እና እነሱም ጥሩ መልስ አላገኙም። እንግዲህ ሩታ በጣም እያለቃቀሰች ነው። እንግዲህ ቻየው መጨረሻው ምን ይሆን የሚለውን ቪዲዮ ይዤላችሁ እስከሚመጣ ድረስ እስከ ቪዲዮ ፍጻሜ ድረስ አብራችሁንም ስለምትቆይ እጅግ አድርጌ ከልባ